ያው እንግዲህ በዚሁ ከቀጠለ ሩታ አብርሃምን ቀድማ ልታገባ የምትችልበት እድል አለ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ ታስቀምጡልኛላችሁ። ከወዲሁ ግን ኮመንትም ስለምትጽፉልኝ ቪዲዮውንም አይታችሁ ላይክ ስለምታደርጉ ስለምታበረታቱኝ እጅግ በጣም ነው ማመሰግነው። እንግዲህ ዛሬም በአዲስ ቪዲዮ መተናል። እንግዲህ ዛሬም አንዳንድ የተፈጠሩ ነገሮች አሉ ልክ እንደ ሁል ጊዜው ማለት ነው። ዛሬ ግን ያው ትንሽ ያልጠበቅናቸው አንዳንድ ነገሮችም ተፈጥረዋል፣ በተለይ ከሩታ ቤተሰቦች በኩል ማለት ነው። እንግዲህ የሩታ እህት መታለች፣ ዛሬ እህቷም መታለች፣ አክስቷም መታለች። ያው ሁለቱም እንግዲህ በተለያየ ቪዲዮ ነው የመጡት እና እንግዲህ የሩታ እህት ያለችው የተናገረችው ነገር አለ። ያው ሁላችንም እንግዲህ በዚህ ልክ እሷን አልጠበቅናትም ብዬ አስባለሁ። ማንኛውም ያው ምንድነው የተናገረችው ምንድነው የተፈጠረው የሚለውን ነገር ሰፋ አድርገን እናየዋለን ማለት ነው። በሌላ በኩል ደግሞ እንግዲህ የሩታ አክስት እሷም እንግዲህ ከቡታጅራ አዲስ አበባ ድረስ መታለች ማለት ነው። የመጣችው በዋናነት ሄርሜላን ለማነጋገር ነው፣ በሰሞኑ ጉዳይ በተፈጠረው ነገር ማለት ነው። እንግዲህ ምንድነው ስትላት የነበረው አብርሃምን አስገድደሽዋል ወይ ደግሞ የሆነ ነገር አድርገሽ አስፈራርተሽዋል እንጂ በፍጹም ያንቺ ሊሆን አይችልም እያለች እንግዲህ ከሄርሜላ ጋር ስታወራ ነበር ማለት ነው። እንግዲህ ሄርሜላም እኔ አብርሃምን ላስፈራራው አልችልም፣ ሕፃን ልጅ አይደለም እሱ፣ በምንድነው እኔ ላስፈራራውስ የምችለው የሚል ሀሳብን እያነሳች እንግዲህ ስታወራት ነበር ማለት ነው። ያው እንግዲህ የሩታ አክስትም በቃ አስፈራርተሽው ነው፣ ምክንያቱም አብርሃምና ሩታ ደህና ሊሆኑ ሲሉ ነው አንቺ እየመጣሽ ጣልቃ የምትገቢው እያለችም እንግዲህ ስትጠይቃት ሰምተናል ማለት ነው። ለማንኛውም ግን ያው ሄርሜላ እንግዲህ አብርሃምን አስፈርተዋለች ብለን አናምንም። ምክንያቱም እስከዛሬ እንዳየነው ከሆነ እንግዲህ ምንም መረጃ እንግዲህ አብርሃም ላይ የያዘችበት ነገር የለም ሄርሜላ። ያው መጨረሻ ላይ እንዳየነው ከሆነ ያው ትወደኛለህ አትወደኝም ንገረኝ እያለቀሰች ሁላ ነበር ስትለምነው የነበረው እንጂ ያው ምንም አይነት ማስፈራሪያን ይዛለች ብዬ አላምንም። ምክንያቱም እስከዛሬ ድረስ ባየነው ነገር ሄርሜላ የያዘችው ምንም አይነት ማስረጃም ማስፈራሪያም ስለሌለ ማለት ነው። አብርሃም እንግዲህ አብርሃም ወዶ ፈቅዶ ያደረገው ነገር ነው። ሁላችንም እንዳየነው ሄርሜላን የመረጠው ያው እንግዲህ ስለሚወዳት ስለሚያፈቅራት ነው ብዬ አምናለሁ። ምክንያቱም በቃ ሩታ ጋር ብዙ ጊዜ ሞክረዋል ምናምን ሊሳካላቸው አልቻለም። ስለዚህ አብርሃምም እንግዲህ የራሱን ሕይወት መርጦ ወደ ሄርሜላ ሄዷል ማለት ነው። እንግዲህ ምናልባት የሩታ አክስቴን ነገር አምና መቀበል አልፈለገችም ይመስለኛል። ለዛም መሰለኝ እንግዲህ ሄርሜላን አስፈራርተሽው የሆነ ነገር አድርገሽው ነው እንጂ በፍጹም ወደ አንቺ ሊመጣ አይችልም፣ ሩታ ጋር ሰላም ሊሆኑ ነበር እያለችም እንግዲህ ደጋግማ ስትነግራት ነበር ማለት ነው። ነገር ግን የሩታ አክስት እጅግ በጣም ዘግይታለች ብዬ አምናለሁ። ምክንያቱም ዛሬ አልነበረም መምጣት የነበረባት። ምክንያቱም ባለፈው እንግዲህ ሩታ አብርሃምን የራቁት ፎቶ ይዛ እንደዛ ሲያሰቃዩት ልጅን አታይም ሲሉት ቤትህ አትገባም እያሉ እንግዲህ እነ ዳኒ ጋር ሆነው ሲሳለቁበት የዛኔ የት ነበረች የሩታ አክስት? የዛኔ መታ ነገሮችን ብታስተካክል ምናልባትም እዚህ ደረጃ ላይ ደርሱ ላይ ይችላል። እውነት ለመናገር የአብርሃም ቤተሰቦች ቡዜና ዴቭ ነበሩ እንደውም ነገሮችን ለማስተካከል ሲሞክሩ እነ ሩታ ጋርም እና አብርሃም ጋርም ሲያወሩ ሲነጋገሩ የነበረውና የዛኔ የት ነበሩ? አሁን አብርሃም የራሱ ምርጫ መርጦ በቃ እኔ ሄጃለሁ ካለ በኋላ መምጣት ምንም ትርጉም የለውም። ምክንያቱም እጅግ በጣም ዘግይታችኋል። አብረው ያሉ ሩታና አብርሃም ቢጣሉም ቢሰዳደቡ ምን ቢሉም የዛኔ ነበረ ሁለቱን ለማስማማት መሞከር የነበረባችሁ። አሁን ነገሮች ሁሉ አልቀው ዳር ከያዙ በኋላ መጥቶ እንደገና እንደዚህ ነው እንደዛ ነው ማለት ምንም መፍትሄ ይሆናል ብዬ አላምንም። ለማንኛውም ግን የዛኔ ሩታ የራቁት ፎቶ መያዟ ነው ትልቅ ጥፋት በአብርሃም ላይ ያጠፋችሁ ማለት ነው። የዛኔ ነበረ እናንተ ራሱ ስትጠበቁ የነበራችሁት። በቃ ቤተሰቦቿ ለምንድን ነው ዝም የምትሉት? በተለይ ደግሞ ዳኒና ሜሪ ሆነው ወደ መጥፎ ነገር ሊመሯት ሲሉ እባካችሁ ኑና የሆነ ነገር አድርጉ፣ ሩታ ወደ መጥፎ ቦታ እየሄደች ነው እያለን እንግዲህ ብዙ ነገር ስንናገር ነበር። የዛኔ ጸጥ ብላችሁ ድምጻችሁን አጥፍታችሁ አሁን ሁሉም ነገር አልቆለት መጨረሻ ደረጃ ላይ ከደረሰ በኋላ መምጣታችሁ ራሱ ምንም ትርጉም አለው ብዬ አላምንም ማለት ነው። ለማንኛውም ግን በሌላ ቪዲዮ ደግሞ እንግዲህ የሩታ እህት መታለች ማለት ነው። እሷም እንግዲህ ያው ከሷ የማይጠበቁ ነገሮችን ቃላቶችን ምናምን ስትናገርም ሰምተናታል። እንግዲህ ሩታ ጋር በስልክ ስታወራ ነበረ እጅግ በጣም ደስተኛ እንደሆነች ማለት ነው። ምክንያቱም ደስታን ታስታውሱ ከሆነ ትላንትና ሩታ ወደ ቤተሰብ ጋር ልትሄድ ስትል ለጥላትሽ ብለሽ ነው እንዴ የምትሄጂው አትሄጂም ብሎ እንግዲህ እንዳስቀራት ሁላችንም እናውቃለን። እና ያንን ማድረጉ ደግሞ
ሩታ እህት ደስታን ፈጥሮላታል ማለት ነው። በቃ በጣም ደስተኛ ናት በደስታ ማለት ነው። ያው እንግዲህ ስሙ ደስታ ስለሆነ ያው እየተደጋገመ ነው። ለማንኛውም ግን በደስታ እጅግ በጣም ተደስታለች የሩታ እህት ማለት ነው። እንደ ደስታ አይነት ሰው ከጎንሽ ስላለ እድለኛ ነሽ፣ ስለዚህ እሱን እንደውም መቀበል አለብን ምናምን እያለችውላ ስታወራት ነበር ማለት ነው። እንግዲህ ከአሁን በፊት እንደምታስታውሱት የሩታ እህት ራሷ እንግዲህ ደስታን ከቤት ሂዱጣ ምናምን ብላ ስታባረረው እናስታውሳለን ከሩታ ቤት። ዛሬ እንግዲህ ይቅርታ እየጠየቀች ነው ማለት ነው። እንደዛ በማድረግ እጅግ በጣም ይቅርታ እያለችም እንግዲህ ስትናገር ሰምተናል። ለማንኛውም ግን ሩታ እንግዲህ ትልቅ ሸክም ነው የወረደላት እያለች ሁላ እንግዲህ አብርሃምንም በነገር ሸንቆጥ ስታረገው ሰምተናል ማለት ነው። ትልቅ ሸክም ወርዶላታል። አሁን በጣም ደስተኛ ናት፣ ፍሪ ናት፣ ከዚህ በኋላ መዝናናት ነው ያለባት ምናምን እያለች ስታወራም ሰምተናል ማለት ነው። ለማንኛውም ግን ከደስታ ጋር እንግዲህ ግንኙነቷን ጠበቅ አድርጋ እንድትይዝም ስትመክራት ሰምተናል ማለት ነው። የሩታ እህት ምንድነው ስትጠቀም የነበረው አንዱ ቃል እጅግ በጣም ማለት ሁላችንም ከሷ የማንጠብቀው ነገር ነው ብዬ አምናለሁ። ለማንኛውም ግን የረከሰው ሲሄድ የከበረው ይመጣል ያለችውላ እንግዲህ አብርሃምን ስትናገር ሰምተናል ማለት ነው። እንግዲህ በዚህ ሌቭል አብርሃም ላይ መናገር ያለባት ብዬ አላምንም። ምክንያቱም ሩታና አብርሃም ተለያይተው የሚለያዩ ሰዎች አይደሉም። ልጅ አላቸው። ቢያንስ ልጃቸውን እንኳን በሰላም እንዲያሳድጉ ሰላማቸውን ቢፈጥሩላቸው። አሁን ታርቀዋል ሁለቱ ልጆች፣ ዴቭ እንደምንም ብሎ አስታርቋቸዋል። ስለዚህ ያንን እርቃቸውን ጠብቀው ቢያንስ ለልጃቸው እንኳን ሰላም እንዲሰጡት ዝም ቢሉ ይሻል ነበር ብዬ አስባለሁ። እንደዚህ በነገር መነጋገሩም አስፈላጊ ነው ብዬ አላስብም። ነገር ግን ያው የሩታ እህት እንግዲህ ስትናገር የነበረው እንደዚህ ነው። ደጋግማ ስታወራ ነበር። የረከሰ ሲሄድ የከበረ ይመጣል ምናምን እያለች ስታወራ ነበርና ቢያንስ ቤተሰቦቻቸው እንኳን በሩታና በአብርሃም መካከል ያለው ክፍተት እየሰፋ እንዲሄድ ባታደርጉ መልካም ነው። በቃ ተለያይተዋል፣ በቃ ይለያዩ። መለያየት በእነሱ አልተጀመረም። ነገር ግን ቢያንስ ልጃቸውን እንኳን በሰላም እንዲያሳድጉ እናንተ ዝም ብትሉ መልካም ነው። በቃ ሰላማቸውን ጠብቀው ልጃቸውን ያሳድጉ፣ አለቀ። ከዛ በኋላ ሩታም የራሷን ህይወት ትምራ፣ አብርሃምም የራሱን ህይወት ይመራል እንጂ ዝም ብላችሁ እንደዚህ አይነት ነገሮችን እያነሳችሁ እየተናገራችሁ ልጆቹ መሀል የባሰ ክፍተትን ባትፈጥሩ፣ የባሰ የሚያጣላቸውን የሚያቃቅራቸውን ነገር ባታደርጉ መልካም ነው። ምክንያቱም ዛሬው እንደዚህ ተናግረሻል አንቺ፣ ነገ ደግሞ ቡዜ መጣ የሆነ ነገር ትናገራለች። አያችሁት አይደል? ከዛ ቀስ በቀስ እንደዚህ እያለ ጸቡ ጭራሽ በቤተሰብ ይሆንና ሁለቱ ልጆች የማይገናኙበት ደረጃ እንዳታደርሷቸው። ቢያንስ ለልጃቸው ሲሉ እንኳን በሰላም እንዲኖሩ ብታደርጓቸው መልካም ነው የሚል ሀሳብ አለኝ። ቤተሰቦች እናንተ ታላላቅ ናችሁ፣ ጭራሽ ማስታረቅ ሁለቱን በቃ ተስማምታችኋን ልጃችሁን አሳድጉ ማለት ሲገባችሁ ጭራሽ እየመጣችሁ ክፍተት የሚያሰፋ ነገር ባትናገሩ መልካም ነው የሚል ሀሳብ አለኝ። እና የሩታ እህት በዚሁ ሀሳቧ ከቀጠለች እንግዲህ ያው ሩታን ከደስታ ጋር እንድትጋባ የምታደርግ ይመስለኛል። ምክንያቱም በቃ ዛሬ ባየነው ነገር ከሆነ በጣም ጥሩ ልጅ ነው ምናምን እያለች እያሞጋገሰችው ነው ደስታን የነበረው። ሩታንም እንግዲህ በስልክ ስታዋራት ነበረ። ስለዚህ በቃ ሩታና ደስታ አንድ ላይ እንዲሆኑ ፈልጋለች። እህቷ ይህንን ነገር ፈለገች ማለት ደግሞ ያው ከቤተሰብ አንድ አካል ተቀብሏታል ማለት ነው አትሊስት። ስለዚህ ሩታና ደስታ የሚጋቡበትን መንገድ ራሱ ትፈጥርላቸዋለች ብዬ አስባለሁ። ለማንኛውም እንግዲህ የሚፈጠረውን ነገር ወደፊት ነው የምናየው ማለት ነው። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ እጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።